ጤና ይስጥልኝ የተከበራችሁ አድማጮቻችን ከትርታ 97.6 ኤፍኤም የሰዓቱን የትርታ 600 ፕሮግራማችን ተጀምሯል። ከሀገር ውስጥና ከባህር ማዶ ያዘጋጀናቸው ዜናዎቻችንን በማስቀደም የምናስደምጣችሁ ሲሆን እሱን ተከትሎ ዕለታዊ የትርታ የቢዝነስ መረጃዎችን ታደምጣላችሁ። በልዩ ዘገባችን ከሳይበር ጥቃት ጋር ተያይዞ ያዘጋጀነው መሰናዶ የምታደምጡ ይሆናል። አህመዲን ሸረፋ የዕለተ ማክሰኞ የትርታ 600ን እየመራሁኝ ከእናንተ ጋር ቆይታ አደርጋለሁኝ። እናንተም አብራችሁ እንድትቆዩ በአክብሮት እንጋብዛለን። በ0116666582 እና በ0116684622 ላይ መልእክት ካላችሁ ብታጋሩን ደስ ይለናል። እንዲሁም 9760 ላይ ለአጭር የጽሁፍ መልእክት መስመራችን ክፍት ነው። ዜናው.ኤፍኤም በመላው ዓለም በኢንተርኔት እንደመጥበታለን። አብራችሁ እንድትቆዩ የአክብሮት ግብዣችን ነው። ከሀገር ውስጥና ከባህር ማዶ ባዘጋጀናቸው ዜናዎቻችን በቀዳሚነት እንጀምራለን። ሀገራዊ ጉዳዮችን አስቀድመን ኢትዮጵያ የሰው ልጅ መገኛ መሆኗን ዳግም ያረጋገጠ ታላቅ የአርኪኦሎጂ ግኝት በአፋር ስምጥ ሸለቆ ተገኘ። ከ100 ሺህ ዓመታት በፊት ይኖሩ የነበሩ የጥንታዊ ሆሞ ሳፒየንስ ቅሪተ አካላትና የድንጋይ መሳሪያዎች መገኘታቸውን የኢትዮጵያ ቅርስ ባለሥልጣን ነው ያስታወቀው። በመካከለኛው አዋሽ ሀሊቢ በተባለ ስፍራ ለዓመታት ሲካሄድ የነበረውም የምርምር ውጤት ትናንት በዓለም አቀፍ ደረጃ ዕውቅና ባለው የአሜሪካ የሳይንስ ጆርናል ላይ ታትሞ ወጥቷል። በዶክተር ዮናስ በየነ የተመራውና የ24 ሀገራት ሳይንቲስቶች የተሳተፉበት ይህ ጥናት በሰው ልጅ ታሪክ ውስጥ ትልቅ ክፍተት የነበረበትን ከ900 ሺህ እስከ 200 ሺህ ዓመታት ያለውን የታሪክ ዘመን የሚዘክሩ መረጃዎች ይዟል። በወቅቱ የተገኙ በሺ የሚቆጠሩ ጥንቃቄ የተሞላባቸው የድንጋይ መሳሪያዎች የጥንቱ የሰው ልጅ የቴክኖሎጂ እድገት ምን ያህል የላቀ እንደነበረ ማሳያ መሆናቸውም ተገልጿል። በተጨማሪም በቁፋሮው ወቅት የተገኙ የዝንጀሮ፣ የጉሬዛና የተለያዩ አዋፍ ቅሪት አካላት ዛሬ በረሃማ የሆነውን የአፋር አካባቢ በወቅቱ ለምለምና ለሰው ልጅ ኑሮ ምቹ እንደነበረም አረጋግጠዋል። የኢትዮጵያ ቅርስ ባለሥልጣን ዋና ዳይሬክተር ረዳት ፕሮፌሰር አበባው አያሌው እንደገለጹት ግኝቱ የኢትዮጵያን የቱሪዝም ዘርፍ የሚያነቃቃና የአገሪቱን ገጽታ በዓለም አቀፍ ደረጃ ከፍ የሚያደርግ ነውም ብለዋል። ኢትዮጵያ ቀደም ሲል በሉሲና በሌሎችም ጥንታዊ ቅሪተ አካላት የምትታወቅ ቢሆንም የአሁኑ የሀሊቢ ግኝት ግን ስለ መሳሪያዎቹ ወይም መጀመሪያዎቹ ዘመናዊ የሰው ዘር ዝርያዎች ሆሞሳፒየንስና አዲስና የተሟላ መረጃ የሰጠ መሆኑም ተመላክቷል። በ2018 በጀት ዓመት ባለፉት 9 ወራት ከ1.1 ሚሊዮን በላይ ፓስፖርት ለዜጎች መሰጠቱን የኢሚግሬሽንና ዜግነት አገልግሎት አስታወቀ። የአገልግሎት ዋና ዳይሬክተር ሰላማዊት ዳዊት እንዳሉት ተቋሙ በመደበኛና አስቸኳይ ፓስፖርት፣ የቪዛና የትውልድ ኢትዮጵያዊ መታወቂያ አገልግሎቶችን ለደንበኞች እየሰጠ ይገኛል ነው ያሉት። በተጨማሪም በአየርና የብስ ድንበር ቁጥጥርና ሌሎች አገልግሎቶች ላይ ስኬታማ ሥራዎች እያከናወነ መሆኑንም ተናግረዋል። ባለፉት 9 ወራት ከ1.1 ሚሊዮን በላይ ፓስፖርት ለዜጎች መሰጠት እንደተቻለ መጥቀሳቸውንም የአገልግሎቱ ኮሚኒኬሽን ዳይሬክተር አምቦ መቃሳ ገልጸዋል። በሌላ በኩል 824951 ቪዛ እና 29000 በላይ ትውልድ የኢትዮጵያዊ መታወቂያ መሰጠቱንም አስረድተዋል። በአየርና በየብስ ድንበር ዓለም አቀፍ ደረጃዎችን በጠበቀ መልኩ በጉዞ ሰነድ ከ5.4 ሚሊዮን በላይ ገቢና ወጪ መንገደኞችን አገልግሎት ተሰጥቷል ነው ያሉት። በሕገወጥ መንገድ አስቸኳይ ፓስፖርት የሚሞሉ በሕገወጥ ደላሎችና የተቋሙን ስም በዕለታዊ መንገድ እንዲነሳ ያደረጉ 21 ግለሰቦች በቁጥጥር ስር ውለው ምርመራ ይደረገባቸው እንደሚገኝም ጨምረው ጠቅሰዋል። የአዲስ አበባ ከተማ ግማሽ ያህሉ የመንግሥት አገልግሎቶች በመሶብ ዲጂታል መድረክ ተጠቃለሉ። የአዲስ አበባ ከተማ አስተዳደር የአገልግሎት አሰጣጥን ለማዘመንና ብልሹ አሰራርን ለመታገል እንዲሁም ለመግታት የጀመረው የዲጂታል ሪፎርም ውጤት እያሳየ መሆኑን አስታወቀ። እስካሁን ባለው ሂደት 50 በመቶ የሚሆነው የመንግሥት አገልግሎቶች
በመሶብ የአንድ ማዕከል ዲጂታል መድረክ ተጠቃለዋል። ከንቲባ አዳነች አቤቤ እንደገለጹት ይህ ስልታዊ እንቅስቃሴ ነዋሪዎች የንግድ ፍቃድ ማደስን፣ ግብር ማሳወቅና የግንባታ ፍቃድን መሰል አገልግሎቶችን ካሉበት ሆነው በስልክና በኮምፒውተር እንዲያከናውኑ አስችሏቸዋል። በአራዳ ክፍለ ከተማ የተጀመረው በአሁኑ ወቅት ወደ 6 ማዕከላት ያደገው የመሶብ አገልግሎት እስካሁን 130 ሺህ ነዋሪዎችን ያስተናገደ ሲሆን ከተገልጋዮች መካከል 98 በመቶ የሚሆኑት በአገልግሎቱ መርካታቸውን ገልጸዋል። በቀጣይ 1 ወር ውስጥ በቀሪዎቹ 5 ክፍለ ከተሞቹ ዘመናዊ የዲጂታል አገልግሎት መስጫ ህንፃዎች ተጠናቀው ወደ ሥራ እንደሚገቡም ተገልጸዋል። ወደ ቢሮ መምጣት ለማይችሉ ነዋሪዎች ደግሞ በዘመናዊ አውቶቡሶች ላይ የተገጠመው ተንቀሳቃሽ የዲጂታል አገልግሎት መስጫዎች በቅርቡ አገልግሎት መስጠት ይጀምራሉም ተብሏል። ይህ የማዘመን ሥራ የተገልጋዩን ጊዜና ገንዘብ ከመቆጠብ ባለፈም በመንግሥትና በሕዝብ መካከል ያለውን ትስስር እንደሚያጠናክርም ታምኖበታል። አስተዳደሩ በቀጣይ ከ3 እስከ 5 ዓመታት ውስጥ መላ አዲስ አበባን ሙሉ በሙሉ በስማርት አገልግሎት ለማዳረስ አቅዶ እየሰራ እንደሚገኝም ተገልጿል። ሀገራዊ ጉዳዮችን ነበር ስትከታተሉ ቆይታ ያደርጋችሁት የተከበራችሁ አድማጮቻችን። አሁን ደግሞ በልዩ ዘገባችን ወደምንመለከተው ርዕሰ ጉዳይ አለፍን። ከሳይበር ደህንነትና ጥቃት ጋር ተያይዞ በየጊዜው የሚወጡ ማሳሰቢያዎችን እንዲሁም የጥንቃቄ መልእክቶችን ስንሰማ ቆይተናል። ለመሆኑ የሳይበር ጥቃትና ደህንነቱ ምን ይመስላል ስንል የሚመለከታቸውን አካል በጉዳዩ ላይ አነጋግረን ተከታዩን መሰናዶ አዘጋጅተንላችኋል። ባልደረባችን ንጉሱ በሪሁን እንደሚከተለው ያቀርበዋል። የሳይበር ጥቃት መረጃ የሚመዘብሩ ሶፍትዌሮችን በመጠቀም ያለ ፍቃድ ወደ ኮምፒውተር ሲስተሞች፣ መሰረተ ልማቶችና ኔትወርኮች በመግባት መረጃዎችን የመስረቅ ወይም አገልግሎቶችን የማቋረጥ ህገወጥ ተግባር ነው። ጥቃቱ በዋነኝነት የሚፈጸመው በዲጂታል መሳሪያዎችና በሲስተሞች ላይ የሚገኙ ክፍተቶችን መሰረት በማድረግ መሆኑን የዘርፉ ምሁራን ይገልጻሉ። የሳይበር ጥቃቶች ምንጫቸው በውል በማይታወቅ መልኩ ውስብስብና ድንበር የለሽ መሆኑ ወደ ምህዳሩ የሚቀላቀሉ የሳይበር ቴክኖሎጂዎች አይነትና ረቂቅነት በመጨመሩ ምክንያት የሳይበር ወንጀል ከጊዜ ወደ ጊዜ እንዲስፋፋና ውስብስብ እንዲሆን እንዳደረገው ይነገራል። በኢንፎርሜሽን መረብ ደህንነት አስተዳደር የሳይበር ደህንነት ንቃተ ህሊናና ባህል ግንባታ ባለሙያ ላምሮት ታደሰ ለትርታ እንደገለጹት ተቋሙ በሳይበር ደህንነት ዙሪያ የህብረተሰቡን ግንዛቤ ለማዳበር በርካታ ስራዎችን በመስራት ላይ ይገኛል። የኢንፎርሜሽን መረብ ደህንነት አስተዳደር የተለያዩ ንቅናቄዎችን ያካሂዳል። የማህበረሰቡን የግንዛቤ ደረጃ ከፍ ለማድረግ የሚያግዙ ንቅናቄዎችን የሳይበር ወር ያው ኢንተርናሽናሉም ሀገር አቀፉም የሳይበር ደህንነት አለ። ሌሎችን ደግሞ እንዲሁ ሴክተራል የሆኑ ስፔሲፊክ የሆኑ የማህበረሰብ ክፍሎችን ብቻ ታርጌት ያደረጉ ሌሎች ንቅናቄዎችም ይካሄዳሉ ማለት ነው። ከዛ በተጨማሪ እንግዲህ ሰዎችም እንደሚገነዘቡት ሚዲያዎች ጉልህ ሚና አላቸው ብዙ ሰዎችን ሪች አውት ለማድረግ። ስለዚህ የኢንፎርሜሽን መረብ ደህንነት አስተዳደር ከሚኒስትሪ ሚዲያው በተጨማሪ ሶሻል ሚዲያን በመጠቀም ሁሉም የሶሻል ሚዲያ ኢንሳ በሚል ስም አለን። በእነሱ የተለያዩ የማህበረሰቡን ንቃት ከፍ ሊያደርጉ የሚችሉ ቲፖችን፣ አድቫይሶችን ጭምር እያስተላለፍን እንገኛለን። እነሱን መከታተል እንግዲህ ከሳይበር ደህንነት ጋር ተያይዞ ትልቅ ሚና ይጫወታል ብለን እናስባለን። ከዛ በተጨማሪ ደግሞ ለተቋማት፣ ምክንያቱም ተቋማትም ግማሹ የማህበረሰቡ ክፍል ናቸው። ለተቋማት ሰራተኞች ኢንፎርሜሽን መረብ ደህንነት አስተዳደር ራሱ እየሄደ እንዲሁም ደግሞ ተቋማትም ወደ ተቋሙ ወደ ኢንፎርሜሽን መረብ ደህንነት አስተዳደር ጥያቄዎችን እያቀረቡ ለሰራተኞች የደህንነት ንቃተ ህሊና ስልጠናዎች ይሰጣሉ። ሌላው እንግዲህ በዩኒቨርሲቲዎች የሳይበር ክበቦች እየተቋቋሙ ነው። ዩኒቨርሲቲ ተማሪዎችን እንግዲህ አዳጊዎቹን ለቴክኖሎጂም ሞር ተጋላጭ የሆኑ አካላት ናቸው። ከዛ ጋር ተያይዞ ሳይበር ክበቦችን ልክ እንደ ሌሎች ክበቦች ሁሉ የሳይበር ክበብ እያቋቋምን በዛ ውስጥ ስራ እየተሰራ ይገኛል። ሌላው እንግዲህ ቅድምም እንዳነሳ ነው የሳይበር ደህንነት ማስጠበቅ የአንድ ተቋም የኢንሳ ኃላፊነት ብቻ ሳይሆን የሁሉም ነው። ስለዚህ በፐብሊክ ፕራይቬት ፓርትነርሺፕ ፕራይቬት የሆኑ ኦርጋናይዜሽኖችም ድርጅቶችም እንዲሁ የሳይበር ደህንነት ንቃተ ህሊናን ከፍ ማድረግ ላይ የሚሰሩ ተቋማት ጋር በጋራ ለመስራት ኢንፎርሜሽን መረብ ደህንነት እንዲሁ እንቅስቃሴ እያደረገ ይገኛል። የኢንተርኔት ተጠቃሚዎች የግል መረጃዎቻቸው ተሰርቀው የተለያዩ ጥቃቶች ሊደርሱ እንደሚችሉ የሚገልጹት
ላምሮት ታደሰ ህብረተሰቡ ለሶሻል ኢንጂነሪንግ ወይም ማህበራዊ ምህንድስና በተመለከተ በንቃት ሊከታተል እንደሚገባ ይገልጻሉ። ዴታችን ተሰረቀ ወይም አይዴንቲቲያችንም ጭምር ሊሆን ይችላል። ዳታ ቴፍት ወይም አይዴንቲቲ ቴፍት የምንለው እንግዲህ በኮምፒውተሮቻችን፣ በዲቫይሶቻችን፣ በእጃችን በምንይዛቸው በቀላሉ በምናገኛቸው አክሰስ በምናደርጋቸው ሞባይሎቻችን ሊሆን ይችላል። በነዛ አማካኝነት ብቻ በቴክኖሎጂ ውጤቶች አማካኝነት በዲቫይሶቻችን ስቶር የተደረገ ዴታችን ከኛ ፈቃድ ውጪ አክሰስ ከተደረገ ሚስጥራዊነቱን ካጣ የኛን ፕራይቬሲ የሚነካ ነገር ከሆነ በሳይበር ስፔሱ ላይ እንግዲህ የኛ አይዴንቲቲ በፓስወርዶቻችን ወይም በይለፍ ቃሎቻችን እና በክሬደንሻሎቻችን አማካኝነት የሚፈጠር ማንነት ነው። ስለዚህ ያንን ማንነት ካጣ ነው ወይም ደግሞ ከኛ ውጪ አክሰስ ማድረግ ከቻለ እንደተሰረቀ ወይም ደግሞ እንዴት ነው ጥሰት እንደተፈጸመበት ሊወሰድ ይችላል ማለት ነው። ይሄ እንዴት ነው ሊሰረቅ የሚችለው የሚለውን ስንመለከት እንግዲህ ያው አጥቂዎች በተለያየ መንገድ የኛን አይዴንቲቲ የኛን ዴታ ጥሰት ሊፈጽሙበት ይችላሉ ወይም ጥቃት ሊደርስ ይችላል። ይሄ እንግዲህ ምንድነው ለምሳሌ ፐርሰናል የሆኑ አይዴንቲፊኬሽኖች ይኖሩናል አይደለ? የተለያየ ለምንጠቀማቸው ለምሳሌ የባንኮች ፒኖች ይኖሩናል፣ ለስልኮቻችን፣ ለኮምፒውተሮቻችን የተለያዩ ፒኖች እና ፓስወርዶች ይኖሩናል። በተለይ ከነዚህ ጋር ተያይዞ እንግዲህ እነሱን መጠበቅ ካልቻልን የኛ አይዴንቲቲ ሊመስለው ይችላል። አንድ ሲስተም ወይም ሳይበር ስፔሱ ላይ እኛ የምንግባባው ክሬደንሻሎቻችን ነው አይደለ? ስለዚህ ያንን ክሬደንሻሎች ኪፕ ማድረግ ወይም መጠበቅ ካልቻልን ከኛ አክሰስ ውጪ ሊሆንብን ይችላል ማለት ነው። ስለዚህ በተለይ አይዴንቲቲያችንን እና ፓስወርዶቻችንን ኪፕ ማድረግ ያስፈልገናል ማለት ነው። እንዴት ነው ሊሰረቁ የሚችሉት የሚሉትን ስንመለከት እንግዲህ ያው በአብዛኛው ከዩዘር ፐርስፔክቲቭ ወይም ደግሞ ከራሳችን ከተጠቃሚዎቹ ጉድለት ነው በአብዛኛው ጥሰቶች የሚፈጸሙት። በተለይ ይሄ ሶሻል ኢንጂነሪንግ ወይም ማህበራዊ ምህንድስና የምንላቸው ጋር ተያይዞ በፊሽንጎች አማካኝነት ነው ብዙዎቹ ጥቃቶች የሚደርሱ። ስለዚህ እነሱን ዴታዎቻችን አይዴንቲቲዎቻችን እንዳይሰረቁ ወይም ደግሞ ጥሰት እንዳይደርስባቸው እነሱን መጠበቅ ያስፈልገናል ማለት ነው። የኢንፎርሜሽን መረብ ደህንነት አስተዳደር ቁልፍ ሀገራዊ ተቋማትን ከመጠበቅ ባሻገር ግለሰቦችም የሚያጋጥሟቸውን ማንኛውም አይነት ችግሮች በ933 ነጻ የስልክ መስመር በመደወል ማመልከት እንደሚችሉ ባለሙያዋ በትርታ ገልጸዋል። ከልዩ ዘገባችን ተመልሰን ተገናኝተናል። አሁን ደግሞ ከውጭ ወዳገኘናቸው ዜናዎቻችን ስናልፍ አፍሪካን እናስቀድማለን። ርዕሰ ሊቃነ ጳጳስ ሊዮ 14ኛ የመጀመሪያውን ታላቅ የውጭ ሀገራት ጉብኝታቸውን በአፍሪካ ጀመሩ። ጉብኝቱን በአራት ሀገሮች ላይ የሚያተኩር ሲሆን ሰላም፣ ስደትና አካባቢ ጥበቃ ዋነኛ አጀንዳቸው ነውም ተብሏል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የሥልጣን ዘመናቸው ዋናውና ቅድሚያ የሚሰጧቸው ጉዳዮች የሚያንጸባርቅ ሰፊ የአፍሪካ ጉብኝታቸውን በትናንትናው ዕለት ጀምረዋል። ይህ ጉዞ ካቶሊካዊ መሪ ወደ መንበረ ጳጳስና ከመጡ በኋላ የሚያደርጉት የመጀመሪያው ትልቅ ዓለም አቀፍ ጉዞ ነውም ተብሎለታል። እንደ ቫቲካን ኒውስ ዘገባ ከሆነ ቅዱስነታቸው ከሚያዝያ 5 እስከ ሚያዝያ 15 ቀን 2015 በአልጄሪያ፣ ካሜሩን፣ አንጎላና ኢኳቶሪያል ጊኒ ይቆያሉ ተብሎም ይጠበቃል። ቤጂንግ በሆርሙዝ ሰርጥ ላይ የሚደረግ ማንኛውንም እገዳ እንደምትቃወም በውጭ ጉዳይ ሚኒስትሯ በኩል አስታወቀች። የቻይና መንግሥት በሆርሙዝ ሰርጥ ላይ የሚደረግ ማንኛውንም የባህር ላይ እገዳ የዓለም አቀፉን ማኅበረሰብ ጥቅም የሚጎዳ መሆኑን በመግለጽ የሚመለከታቸው አካላት ሁሉ ራሳቸውን እንዲገቱ ጥሪ አስተላልፋለች። አሜሪካ በኢራን ወደቦች ላይ የባህር ላይ ትራፊክ እግድ እንደምትጀምር ማስታወቋን ተከትሎ ቤጂንግ በሰጠችው ምላሽ ከኢራን ጋር ያላትን ጠንካራ የንግድና የኢነርጂ ትብብር እንደምታስቀጥል ገልጻለች። የቻይና መከላከያ ሚኒስቴር በኩሉ የአገሪቱ መርከቦች በሰርጡ በኩል የሚያደርጉትን ጉዞ እንደማያቋርጡና የኢራን መንግሥት መንገዱን ክፍት ማድረጉንም ገልጸዋል። ይህ ውጥረት የነገሰው በኢራን ጦርነት ዙሪያ የቅዳሜና እሁድ በኢስላም አባዳ የተደረገው ድርድር
ያለ ውጤት መጠናቀቁን ተከትሎ ሲሆን ቻይና የኢራን የነዳጅ ምርት ዋነኛ ገዢ እንደመሆኗ ጉዳዩን በቅርበት እየተከታተለችው ትገኛለች። ይህ በእንዲህ እንዳለ የቻይና መርከቦች የአሜሪካንን እግድ በመጣስ በቀጠናው መጓዛቸውና ማለፋቸው ከደቂቃዎች በፊት የወጡ መረጃዎች አመላክተዋል ሲል ቢቢሲ ዘግቦታል። በመጨረሻም ፓኪስታን የአሜሪካና የኢራን ሁለተኛ ዙር ድርድርን ለማስተናገድ ጥያቄ ማቅረቧ ተሰማ። አሶሺየትድ ፕሬስ የዜና ወኪል እንደዘገበው ከሆነ ፓኪስታን የተኩስ አቁም ስምምነቱን ከማብቃቱ በፊት በሚቀጥሉት ቀናት ውስጥ የአሜሪካና የኢራን ሁለተኛ ዙር ድርድር በኢስላማባድ እንዲካሄድ ነው ሐሳብ ያቀረበችው። የዜና ወኪሉ ስማቸው እንዲገለጽ ያልፈለጉ ግለሰብን በመጥቀስ የፓኪስታን ባለሥልጣናትን ጠቅሶ እንደዘገበው ከሆነ የቀረበው ሐሳብ ተግባራዊ የሚሆነው ተደራዳሪ ወገኖች ሌላ የተለየ ቦታ እንዲሆን ካልጠየቁ ብቻ ነው ሲሉም ተናግረዋል። አንደኛው ባለሥልጣን እንደገለጹት ከሆነ ደግሞ የመጀመሪያዎቹ ድርድሮች ያለ ስምምነት ቢጠናቀቁም በአንድ ጊዜ ብቻ የሚያበቁ ጥረቶች ሳይሆኑ ቀጣይነት ያለው ዲፕሎማሲያዊ ሂደትና ጥረት እንደሚያስፈልግም አሳውቀዋል። አሶሺየትድ ፕሬስ የአሜሪካ ባለሥልጣናትን ጠቅሶ እንደዘገበው ከሆነ አዲሱ የአሜሪካና የኢራን ድርድር በመጪው ሐሙስ ሊካሄድ እንደሚችል ቅድመ ግምቱን አስቀምጠዋል። አድማጮች ከትርታ 97.6 ኤፍኤም የትርታ 600ን በመከታተል ላይ ትገኛላችሁ። ከሀገር ውስጥና ከባህር ማዶ ያዘጋጀናቸውን ዜናዎቻችንን ነበር ቀደም ሲል በልዩ ዘገባ አክለን ያስደመጥናችሁ። አሁን ደግሞ ዕለታዊ የቢዝነስ መረጃዎችን የምታደምጡበት ሰዓት ላይ ትገኛላችሁ። ቀዳሚ ወዳደረግነው የቢዝነስ መረጃችን አለፈን። በነፃ የንግድ ቀጠና ውስጥ ለሚሰማሩ ባለሀብቶች የገቢ ግብር ነፃ መብት ተፈቀደ። በነፃ የንግድ ቀጠናዎች ውስጥ ተሰማርተው ግብዓቶቻቸውን፣ ምርቶቻቸውን ለገበያ የሚያቀርቡ ባለሀብቶች በዘርፉ ያለባቸውን የፋይናንስ ጫና ለማቃለል ሲባል ከገቢ ግብር ነፃ እንዲሆኑ መወሰኑን የገንዘብ ሚኒስቴር ነው ያስታወቀው። የአገሪቱ የኢንዱስትሪ ልማት በሚፈለገው መጠን እንዳያድግ እንቅፋት ከሆኑት መካከል የካፒታል እጥረት፣ የግብዓት አቅርቦት ችግርና የባለሙያ እጥረት በዋነኛነት የሚጠቀሱ መሆኑንም ሚኒስትሩ በመግለጫው አስታውቀዋል። በመሆኑም እነዚህን ችግሮች ደረጃ በደረጃ በማቃለል የሀገር ውስጥ ኢንዱስትሪን ልማትን ማሳደግ ይገባል ብለዋል። በዚህ መሰረትም ግብዓቶችና ምርቶችን በበቂ መጠን ለገበያ እንዲቀርቡ ለማድረግ አስመጪዎች ምርቱን ለገበያ ከማቅረባቸው በፊት የሚከፍሉት ቀረጥና ታክስ ወሰን በሆነው ካፒታላቸው ላይ የሚያሳድረውን ጫና ማቃለል አስፈላጊ ሆኖ እንደተገኘም አትተዋል። ለዚህም ሲባል አስመጪዎች ግብዓቶቻቸውና ምርቶቻቸውን ቀረጥና ታክስ ሳይከፍሉ ወደ ሀገር ውስጥ አስገብተው ለምርቱ ገበያ ባያገኙ ጊዜ ክፍያ የሚፈጽሙበትን የነፃ የንግድ ቀጠና አሰራር የተዘረጋ ሲሆን ይህም አስመጪዎች ምርቶችን ቀረጥና ታክስ ሳይከፍሉ አስገብተው ገበያ ላይ እንዲያቀርቡም ወይም ደግሞ እንዲያከፋፍሉ የሚያስችል ነውም ተብሎለታል። እነዚህ ነፃ የንግድ ቀጠናዎች ባለሀብቶችን የበለጠ የሚስቡ እንዲሆኑ ለማድረግም በነፃ የንግድ ቀጠናዎች ውስጥ ተሰማርተው ምርቶችን ለገበያ የሚያቀርቡ ባለሀብቶች ከገቢ ግብር ነፃ እንዲሆኑም ተፈቅደዋል። አሰራሩ አስመጪዎች ካፒታል በማንቀሳቀስ ረገድ ያለውን ጫና በእጅጉ የሚቀንስ ሲሆን ስርዓቱን የሚያስፈጽሙ ነፃ የንግድ ቀጠናዎችን በተለያዩ የአገሪቱ አካባቢዎች ተቋቁመው ስራ መጀመራቸውም ተገልጿል። በሌላኛውና የመጨረሻው ቢዝነስ መረጃችን የግብርናው ዘርፍ ምርታማነትን፣ የምግብ ሉዓላዊነትን ማረጋገጥ የሚያስችል አቅም እየተፈጠረ መሆኑ ተገልጿል። በግብርናው ዘርፍ የተከናወኑ የሪፎርም ስራዎች የምርታማነት አቅምን በከፍተኛ ደረጃ በማሳደግ የኢትዮጵያ የምግብ ሉዓላዊነትን ለማረጋገጥ የሚያስችል አቅም እየፈጠረ መሆኑን የግብርና ሚኒስቴር ነው ያስታወቀው። የግብርና ሚኒስትር ዴኤታ ዶክተር ፍቅሩ ረጋሳ በመንግስት ብዙሃን ኢኮኖሚ ስርዓት የግብርና ምርታማነትን የሚያሻሽሉ የፖሊሲ እርምጃዎች ተወስደዋል ብለዋል። በዚህም በአጭር ጊዜ ውስጥ በሁሉም መስክ የተተኪ ምርት አቅምን በማሳደግ
የውጭ ንግድ ዓለም አቀፍ ተወዳዳሪነትን ማሳደጉንም አክለው ገልጸዋል። የግብርና ዘርፍ በዝናብ ጥገኝነት ላይ የተንጠለጠለ የዜጎችን የምግብ ሉዓላዊነትን ፈታኝ አድርጎት ቆይቶ እንደነበረም አስታውሰዋል። የአየር ንብረት ለውጥ፣ የአካባቢ ደህንነት መመናመን በተለያዩ ወረዳዎች ላይ የሚኖሩ ዜጎች የእርዳታ ጥገኛ ሆነው እንዲቆዩም አድርጓቸዋል። በአጭር ጊዜ ውስጥ ተግባራዊ የተደረጉ የፖሊሲ እርምጃዎችና የሴፍቲኔት ልማታዊ መርሃ ግብር በርካታ ዜጎችን የግብርና ምርታማነትን በማሳደግ ከተረጅነት ወደ ምርታማነት ማሸጋገር እንደተቻለም አብራርተዋል። በዚህም በሁሉም የግብርና መስክ የተፈጠረው የምርታማነት አቅም የኢትዮጵያን የምግብ ሉዓላዊነትን ለማረጋገጥ የሚያስችል አቅም እየፈጠረ መሆኑንም ጠቅሰዋል። አድማጮች ከትርታ 97.6 ኤፍኤም የዕለተ ማክሰኞ የትርታ 600 ከሀገር ውስጥና ከባህር ማዶ ያዘጋጀናቸው ዜናዎቻችንና የቢዝነስ መረጃዎቻችን እነዚህ ነበሩ። በልዩ ዘገባችን ከሳይበር ጥቃትና ደህንነት ጋር የተያያዙ መረጃም እንደዚሁ አስደመጥናችሁ። አህመዲን ሸረፋ እያስተናገድኳችሁ ከእናንተ ጋር ቆይታ ሳረግ ናቸው ያማረና ደስ የሚል እንዲሆን ተመኘሁኝ። 12 ሰዓት ላይ በትርታ 4 ዳግም እንገናኛለን። መልካም ቀን ይሆንላችሁ።